ሰላም ጤና ይስጥልን ውድ ሪፖርተር ታዳሚዎች ውይይታችን ቀጥሏል። ሰሞኑን እንግዲህ የወልቃይት ፖለቲካ ብለው አዲስ መጽሐፍ ይዘው የመጡትን አቶ ቹቹ አለባቸውን በእንግድነት ጋብዘን የተለያዩ ሐሳቦችን በወልቃይት በተከዜ ቀጠና ጉዳይ ዙሪያ እያነሳሳን እንገኛለን። አቶ ቹቹ እንግዲህ ወደ ውይይታችን ተመልሰን ገብተናል። እስቲ እንደው አንድ ጥያቄ ላንሳ፣ ጂኦፖለቲካውን እንደው የሚዳስስ በዋናነት እዚህ ተከዜ ተፋሰስ ላይ የሚሰሩ ፕሮጀክቶች አሉ። ሱዳን ውስጥ በተለይ ሱዳን ውስጥ አሁን ሱዳኖቹ የተለያዩ ግድቦች አሏቸው። ተከዜ ተፋሰስን ጆይን የሚያደርጉ የተለያዩ ገባር ወንዞች ላይ የተለያዩ የእርሻና የሃይድሮ ፓወር ፕሮጀክቶች አሏቸው። እነዚህ ፕሮጀክቶች ደግሞ በውጪ ሀገራት ነው ፈንድ የሚደረጉት በዋናነት በአረብ ባንኮች እንዲሁም ደግሞ በዋናነት የሳውዲና የዩናይትድ አረብ ኤሚሬትስ የእርሻ ፕሮጀክቶች በዛ አካባቢ የማስፋፋት እቅድ እንዳላቸው ነው የምንሰማው ወይም በተጨባጭ እየታየ ያለውና ይሄ ብዙ ሊትሬቸሮች ያሉት ጉዳይ ነው። ብዙ ማስረጃዎች የሚቀርቡበት ጉዳይ ነው። እንደው እነዚህን ነገሮች ነቃ ብሎ የመረዳት ቀረብ ብሎ የማወቅ ዝንባሌ ይታያል በእኛ ሀገር ፖለቲካ ውስጥ። እንደው ይሄ ነገርስ እንደው ጣጣ ያመጣም ወይ በኢትዮጵያ ሉዓላዊነት ላይ፣ በኢትዮጵያ ሀብት ላይ፣ በኢትዮጵያ ድንበር ላይ ዳር ድንበር ላይ ችግር የሚፈጥር ጉዳይ አይደለም ወይ? እነሱ ምክንያቱም እዚህ ህዳሴ ግድብ ሰራችሁ ብለው የሚያነሱትን ጩኸት የሚያነሱትን ለቅሶ ምናየው ነው እና ይሄንን በተመለከተ ምን ሐሳብ አለው? ቅድም ወደ ተነሳውበት ሐሳብ የዚህ አካባቢ ውስብስብ ነው ብያለሁ። ብዙ ኢንተረስቶች የሚስተናገዱበት አካባቢ የተከዜ ፖለቲካ ቅድም የጠቀስኩልህ እነዚህ ቲፒኤልኤፍ፣ ሱዳን፣ ግብጽ ብቻ ሳይሆን የሌላ አካላት በስተጀርባ ደግሞ ቀጥተኛ ባልሆነ መልኩ ፍላጎት ያላቸው ኃይሎች የሚተራመሱበት ቀጠና ነው። በቀጥታ ወደ አነሳው ጥያቄ ለመሄድ ያልካቸው ሀገሮች ሱዳን ውስጥ አንዳንድ ፕሮጀክቶችን ይደግፋሉ። የእነዚህ ሀገሮች ቀጥተኛውና በግልጽ የሚታየው ኢንተረስት ምንድነው? የምግብ ዋስትናቸውን ማረጋገጥ ነው። እንደሚታወቀው እነዚህ ሀገሮች ራሳቸው አምርተው ራሳቸው የሚጠቀሙ አይደሉም። እንዲህ አይነት ሰፋፊ እርሻዎች ያሏቸውን አካባቢዎች እያደኑ አስፈላጊውን ምርት ግብዓት እያመረቱ የሀገራቸውን ሕዝብ መመገብ ነው እና በቀጥታ በፊት ለፊት የምታየው ሱዳን ውስጥ የሚጫወቱት ሚናም ይሄን ይመስላል። ጦርነቱም የነሱ ውጤት ነው አይደል? አሁን ይሄ ነገር በዚህ ያቆማል ወይ በስተጀርባውስ ምን ነገር ይዞ ይመጣል የሚለውን ደግሞ አስፍቶ ማየት በጣም ያስፈልጋል። ለምሳሌ ያነሳቸው እነዚህ አረብ ሀገራት ሱዳን ውስጥ በእርሻ ስም ገብተው ሚና እየተጫወቱ ነው። ውሃ ያስፈልጋቸዋል አይደል? መስኖ ነው የሚጠቀሙት። ይሄው የሚሄደው ደግሞ ከኢትዮጵያ ነው። የሱዳን ኢንተረስት ደግሞ በኢትዮጵያ ላይ ይታወቃል። የግብጽ ኢንተረስት ደግሞ ይታወቃል። ያልተቋረጠና ገደብ የለሽ ውሃ የማግኘት ፍላጎት ከግብጽም ከሱዳንም አለ አይደለም? የዚህ ሆነ ተጋሪና ተጠቃሚ በቀጥታ እነዚህ አረብ ሀገሮች እየሆኑ ስለሆነም የግብጽንም ሆነ የሱዳንን ፍላጎት ለማሳካት ከስተጀርባ ሆነው የመደገፍ ሚና መጫወታቸው አይቀር ነው። ስለዚህ እዛ አካባቢ ያለው ነገር ውጥንቅጡ የሚሰባው በቀጥታ ፊት ለፊት የሚመጡት የነ ሱዳን የነ ግብጽ ብቻ ሳይሆን በስተጀርባ እንደዚህ አይነት ታዝለው የሚመጡ ኃይላትም ያሉበት ፖለቲካ ነው የተከዜ ፖለቲካ። አሁን ለምሳሌ መቼም በኢትዮጵያና በሱዳን መካከል በሚኖር የጥቅም ግጭት እነዚህ ሀገሮች ዝም ብለው አይባል። ምክንያቱም የሚጠብቁት ጥቅም አለ። ያን ጥቅም ለማሳካት ሱዳኖች ወይም ግብጾች ለሚያደርጉት እንቅስቃሴ ከበስተጀርባ ሆኖ መደገፋቸው አይቀርም። ያ ደግሞ ትዛ አጌንስቱ ነው የሚመጣው ምንድነው? በኢትዮጵያ ብሔራዊ ጥቅም ላይ መቆመር ነው የሚሆነው ማለት ነው። እና እንቅስቃሴዎች አሉ። ያን እንቅስቃሴ በስተጀርባ ሆኖ ኢትዮጵያን የማዳከም ሚና ሊኖረው እንደሚችል መገመት፣ በዛ ልክ ማሰብ መዘጋጀት ጥሩ ነው። ግን በቀጥታ ጨዋታው ከእርሻ ከምርት ጋር የተያያዘ ነው። ይሄ ግን በስተጀርባው ዞሮ ዞሮ አዝሎት የሚመጣ ፖለቲካ እንዳለ ደግሞ መገንዘብ ያስፈልጋል። የኢትዮጵያ ጂኦፖለቲካ ሲነሳ ብዙ ጊዜ ይሄ ከአልፋሽ ጋር ወይም ከአባይ ወይም ከጥቁር አባይ ከምንለው ተፋሰስ ጋር ብቻ አጋምዶ ማንሳት ነገር ነው ምናውና ተከዜ ወይም ባሮ መሳሰሉ ተፋሰስ ልክ እንደ አባይ ሁሉ ራሳቸው ሲግኒፊካንስ ያላቸው ተፋሰሶች ሆነው ሳለ እንደ ወደ ጎን ይባላሉ። የአባይ በእርግጥ ቀላል እንዳልሆነ ነው የሚሰማኝ። ምክንያቱም 54 በመቶ የዚህን ሀገር የገጸ ምድር ውሃ ይዞ የሚሄድ ወንዝ ነው፣ ትልቅ ጅረት ነውና ነገር ግን ያው ተከዜም ኢኳሊ ሲግኒፊካንት እንደሆነ ነው የሚሰመርበትና እዛ ጋር ያለው ኢንፋሲስ ወይም ትኩረት
አነስ የሚለው ለምንድን ነው ከሚል ነው። እንግዲህ በኢትዮጵያ የውሃ ፍሰት ስታየው ምዕራቡ አካባቢና ሰሜን ምዕራብ የምንለው አሁን የተከዜ አካባቢ ማለት ነው 75% የውሃ ፍሰት እዚህ አካባቢ ነው የመነጨው። ምዕራቡ ክፍልና ሰሜን ምዕራብ የምትለው ብታይ በዚያ በአባይ ተፋሰስ ይዞ የሚመጣው በዚህ በአባይ በተከዜ 70-75% የሚሸፍነውን የኢትዮጵያ የውሃ ምንጭ የሚመነጨው እዚህ አካባቢ እንደሆነ ጥናቶች ያሳያሉ። ግን ደግሞ ሰላም የራቀው አካባቢ ነው። ምንድነው ውሃ ለኢትዮጵያ ከልማት ይልቅ የግጭት የጦርነት ቀጠና እየሆነ ያለ የሚለውን በራሱ ማጥናት በጣም አስፈላጊ ነው የሚሆነው። ዞሮ ግን አንድ ልብ ያልተባለና ትኩረት ያልተሰጠው የተከዜ ተፋሰስ ነው። ምን ያክል ኮንትሪቢዩት ያደርጋል አባይ ተፋሰስ? እንግዲህ የተከዜ ተፋሰስ ከደጋማው ላሊበላ አካባቢ እንደሚነሳ ይታወቃል። እዛ ተነስቶ አትባራ ሱዳን ውስጥ ሲገባ አትባራ ነው የሚባለው። እዚያ እስኪቀላቀል ድረስ ይዞት የሚሄደው ውሃና አፈር ለአባይ ተፋሰስ ወይም ለትልቁ ተፋሰስ የሚያደርገው ኮንትሪቢዩሽን እንትን ሲነሳ አታየውም፣ ቫልዩ ሲሰጠው አታየውም። እና ኒል ወደፊቱ ትኩረት መደረግ ያለበት ያ ተፋሰስ ነው። እጅግ በጣም ትልቅ ውሃ ነው ተፋሰሶች ያሉት። ተከዜ ብቻ አይደለም፣ ለተከዜ ገባሪ የሆኑ በጣም በርካታ ወንዞች አሉ። በጣም ትልቅ ትኩረት ያለው ሜጀሮቹ ሊስቲንግ አንገር የሚባል ወንዝ ለምሳሌ አለ። እሺ እንደው ጓንግ የሚባል ትልቅ ወንዝ አለ። እነዚህ እኮ ስም ስለተሰጠው ተከዜ እንጂ ከተከዜ ማያንስ ውሃ ነው ይዘው የሚሄዱት። ትልልቅ ግድ በራሳቸው ሊወጣቸው የሚችሉ እነዚህ ትልልቆቹን ያነሳዋለ ነው። ሌላው አነስተኛ ገባር ወንዝ ስተን ማለት ነው። እና እዛ አካባቢ ያለ የውሃ ፍሰት ለአባይ ተፋሰስ የሚያደርገው አስተዋጽኦ ጎልቶ ሲነሳ ተሰማው። ግን ለወደፊት መታወቅ ያለበት ጉዳይ ይመስለኛል። ጥናቶች አሉ ምን ያህል 12% or something ኮንትሪቢዩት ያደርጋል እና አካባቢና የተከዜን ተፋሰስ መሰረት አድርጎ የሱዳን ህልውና የተመሰረተበት ኤሪያ እኮ አለ። የእርሻም የግድብም በተከዜ ተፋሰስ ብቻ ህልውና የተመሰረተ የሱዳን አካባቢ አለና ልዩ ትኩረት አልሰጠውም። ትልቅ አስተዋጽኦ ውሃ ብቻ አይደለም ይባላል። እንደው አንዳንድ አጥኚዎች ኢትዮጵያ ልታርሰው የምትችለው ሰፊ መሬት ካለ እንደዚህ አይነት ይሄ ቆላማው ይሄ ተከዜ ተፋሰስ የአባይ ተፋሰስ ያለበት ይሄ ሜዳማው ኤሪያ ነው ይባላልና ውሃ ብቻ አይደለም የሚሉም አሉ። ኢትዮጵያ እኮ ያን አካባቢ የሁመራና የአርማጭሆ እስከ መተማ ያለው መሬት እነዚህ አሁን ትልልቅ ያልኩ ወንዞች ጓንግ፣ አንገረብ፣ ተከዜ በእነዚህ ወንዞች መካከል በሙሉ ያለው መሬት ሜዳ ነው በሙሉ። ይሄ እስከ ስንት ኪሎ ሜትር ሊሆን ይችላል መሰለህ? ከተከዜ ድረስ 90 ከዚያ በላይ 100 እስከ 200 ኪሎ ሜትር የሚደርስ ሰፊ መሬት አለ፣ ሜዳ መሬት። ይሄ በውሃ በመስኖ ሊለማ የሚችል አካባቢ ነው። ጥናቶች ይኖርታል ዝርዝርና ያለው አስተዋጽኦ እጅግ በጣም ከባድ ነው። እዛ አካባቢ ያለው ውሃ ቢገደብ ለመስኖ ቢውል ኢትዮጵያን ምርት በመቀየር በኩል የሚኖረው ሚና በጣም ትልቅ ነው። ግን አስተዋጽኦ እዚህ ስማች እስካሁን ጎልቶ ሲነሳለት አትሰማም። ሃይድሮ ኤሌክትሪክ የተከዜ ተፋሰስ አለ ትግራይ ውስጥ እና እኛ ደንበር አካባቢ የተገነባ የምታውቀው እሱ ለአሳ ምርት ለኤሌክትሪክ ኃይል ከዛም በላይ ግን ትልቁ ለመስኖ የሚያደርገው አስተዋጽኦ እጅግ በጣም ከፍተኛ ነው። ለሱዳንም የተከዜ ተፋሰስ እያደረገ ያለው አስተዋጽኦ ትልቅ ነው። በአባይ ተፋሰስ ልክ ባለው አስተዋጽኦ በጣም እየተነገረለት ያለ አካባቢ አይደለም፣ ግን አስተዋጽኦ ትልቅ ነው። ለወደፊቱ ጎልቶ መውጣት ያለበት ይመስለኛል። ለዛ አካባቢ ቀጠና የህወሓት እንቅስቃሴ ብቻ ነው ወይ ስጋት? ቅድም ያነሳሁት ስጋቱ ምንድነው? ቲፒኤልኤፍ ለሌሎቹ በር ይከፍታል። የውስጥ እንግዲህ የዚህ አካባቢ ስጋት በተደጋጋሚ እንዳነሳሁት የውጭ ነው ውስጥ ነው። ከውስጥ ቲፒኤልኤፍ ነው አንድ ስጋቱን እየመጣ ያለው ሀገራዊ ደህንነትን እስከሚጥስ ድረስ ሀገርን እስከማፍረስ ድረስ ሀገርን ለማቋቋም ስታስብ ብሔራዊ ደህንነት ስጋት ነው ይዘህ የምትመጣው። የኢትዮጵያ ያለነት መፈታተን ነው። እዛ ውጭ ደግሞ የውጭ ኃይሎች ደግሞ አሉ የምታውቃቸው ቅድም የጠቀስኳቸው። ግን አሁን በዋነኝነት መስተካከልና ቀድሞ መታረም ያለበት የውስጥ ነው። በተግባር እንየው። ቲፒኤልኤፍ በ2013 በሰሜኑ ላይ ግጭት ሲነሳ እሱ በቆሰቆሰው ጦርነት ሰራዊታችን ከደንበር ሲለቅ ነው አይደል የሱዳንን የጋበዘው። የሱዳን ጦር እኮ አይደፍረን ነበር ያን። ቲፒኤልኤፍ እዛ ጦርነት ባይጨር ኖሮ ጠረፍ ላይ ያለ ወታደራችን አይነሳም ነበር። የሱዳን ወታደር ሰተት ብሎ ገብቶ አልፋሽጋ ላይ አይቆጣጠርም ነበር። ስለዚህ ስጋቱ ከውጭም ከውስጥም ነው ያለው። ለውጮቹ በር እየከፈተ ያለው ግን የቲፒኤልኤፍ እንቅስቃሴ ነው።
እሱ ሰራዊታችንን ባይመታ ኖሮ የዛን ጊዜ በር ባልተከፈተ ነበር። የእሱ በር መክፈት እንዳመቻቹ ነው፣ እንደ ኤጀንት ነው ያገለገላቸው። ስለዚህ ስጋቱ ከሁሉም ከውስጥም ከውጭም ያለ ቢሆንም ግን ትልቁን ሚናና መደላድል እየፈጠረ ያለው የቲፒኤልኤፍ ያልተገባ ህልምና እንቅስቃሴ ነው። በዚያ መልኩ ብናየው ነው የሚቻለው። በአንዳንድ የአማራ ፖለቲከኞች ዘንድ እንደው የተከዜ ቀጠና የኛ ነው በሚሉ የፖለቲካ ኃይሎች ዘንድ ጎልቶ የሚነሳ ነገር አለ። የትግራይ ወሰን ተከዜ ድረስ ነው የሚል ነገር አለ። እሱ ያው ግጭቱ አንድ አካል እንደሆነ የይገባኛል ጥያቄው አንድ አካል እንደሆነ ነው የሚገባኝ። ነገር ግን እንደው እዚህ ጋር ማንሳት ያለብን ነጥብ የለም ወይ? ለምሳሌ የትግራይ ጀግኖች በታሪክ እንደው ለዛ ለተከዜ ቀጠናም በለው ለመተማ አልተዋደቁም ወይ? ለምሳሌ አፄ ዮሐንስ መተማ ላይ አይደለም ወይ የሞቱት? እነ ራስ አሉላ ብዙ ታሪካዊ ነገር አልሰሩም ወይ? በዛ አካባቢ የኢትዮጵያ ዳር ድንበር መከበር፣ የኢትዮጵያ ሉዓላዊነት መከበር ብዙ መስዋዕትነት አልከፈሉም ወይ? የትግራይ ህዝብ ከሌላው ህዝብ እኩል ማለት ነው። የትግራይ ኤሊቶች እስከ መተማ ነው ድንበራችን የሚሉት አንዱ መነሻ የሚያደርጉት ንጉሳችን እዚያ ወድቋል ነው፣ አፄ ዮሐንስን ማለት ነው። በዚህ ስለ አፄ ዮሐንስ ጀግንነት ስለ አባ ራስ አሉላ ጀግንነት፣ ኢትዮጵያዊነት፣ የሀገር ባለውለታነት ከትግራዮች ይልቅ አማራዎች ዘመሩላቸው የሚበልጥ ይመስለኛል። ስለነሱ ጀግንነት ስለነሱ የሀገር ባለውለታነት የጎንደር ሰው የበለጠ የሚያውቃቸው የበለጠ የወደቁበትን ቦታ ነው ሄጄ አይቼዋለሁ። አፄ ዮሐንስ የት ላይ ቆስለው የት ላይ እንደተነሱ ምናምን አለና በስማቸው እኮ እዚያ አካባቢ የተሰየመ ብዙ ነገር አለ። ስለዚህ ስለ አፄ ዮሐንስ ስለ ትግራይ ጀግኖች ለኢትዮጵያዊነት በከፈሉት ዋጋ ሁሉም ኢትዮጵያዊ የኔ ንጉስ ብሎ የሚወስዳቸው የኔ ጀግኖች የሚላቸው ኃይሎች ናቸው። በተለይ ደግሞ ወደ ጎንደር አካባቢ ስትሄድ ለሁለቱም ልዩ ፍቅር አለ፣ ልዩ ስሜት አለ። ይህ በተለያየ መልኩ ተገልጿል። አንድ ትግራይ ከሆነ አርቲስት ይልቅ አማራዎች በዚህ በኩል ያወደሷቸው የሚበልጥ ይመስለኛል። ስለ እውነት ይህ አንድ እውነታ ነው። እነዚህ ሰዎች መስዋዕትነት የከፈሉት በብሔርተኝነት ስሜት አይደለም፣ በኢትዮጵያዊነታቸው፣ በኢትዮጵያዊነት መሪነታቸው፣ በኢትዮጵያዊነት ንጉስነታቸው እንጂ እንደ ዛሬው እንደ ቲፒኤልኤፍ በዛ አካባቢውን ማህበረሰብ አፈናቅሎ ይሄ መሬት የትግራይ ነው ለማለት አይደለም አፄ ዮሐንስ እዛ የወደቁት። ስለዚህ ያ ቦታ የመላ ኢትዮጵያን ቦታ ነው። አፄ ዮሐንስ የወደቁት ለኢትዮጵያ ሲሉ ነው፣ የአንድ የብሔር ርስት ለማስከበር አይደለም። አንደኛ የሰውየውን ታላቅነትም በዚህ መመንዘር በጣም አሳፋሪ ነው፣ በጣም አሳፋሪ ነው። አፄ ዮሐንስን ያህል ሰው ወስደህ በአንድ ህወሓት በወለደው የብሔር ፖለቲካ ጥረህ ከትግራይነት ጋር ማያያዝ በጣም ነውሩ ነው። ለሳቸው የሚመጥን ስራ አይደለም። ንጉሳችን የወደቁት ለኢትዮጵያ አንድነት ሲሉ ነው። የኢትዮጵያ ምልክት ናቸው፣ የኢትዮጵያ ጀግና ናቸው። ራስ አሉላም እንዲሁ የትም ቦታ የወደቁት ለኢትዮጵያ ሲሉ ነውና በብሔርተኝነት ስሜት አብደው እንደዛሬው እንደ ህወሓቱ የትግራይን ብሔር እስከዚያ ድረስ ለመለጠጥ ወይም የኔ ነው ለማለት አይደለም ይወዱት። ስለዚህ ትልቁን ሰው ያወርደው በዛ ልክ ለመፈረጅ የሚወርበት ነገር በጣም ትክክል አይደለም። ስለዚህ ሀገሩ የማን ነው ቦታው የማን ነው ካልክ እንደ ኢትዮጵያነት ካሰብና የመላ ኢትዮጵያን ያን አካባቢ አገሪቱን በብሔር ስሜት እንምራት ካልነ ደግሞ መሬት ከብሔር ጋር ከተያያዘ ደግሞ ባለቤት አለው መሬት። እዚህ መፍትሄው ኢትዮጵያዊነት ነው። ኢትዮጵያዊነት አይደለም መሬትን ከብሔር ጋር እናያይዘው ከተባለ ደግሞ ራሱ ህወሓት ያመጣው ነው። ራሱ በፈጠረው ፖለቲካ እንጫወት ከተባለ ደግሞ ጨዋታው የብሔር ይሆናል ማለት ነው። ጨዋታው የብሔር ሲሆን ደግሞ ያ መሬት ብሔር አለው። እነሱ የትግራይ መሬት፣ ሌላው የኦሮሞ መሬት፣ ሌላው የደቡብ መሬት እንዳለ ሁሉ ያ መሬት ደግሞ አማራ የሚባል ህዝብ አለው ባለቤት። ከዚህ ጨዋታ ስንወጣ ያ መሬት የጋራችን ይሆናል፣ የሁላችን ይሆናል። የአማራው ብቻ አይደለም፣ የትግሬው ብቻ አይደለም፣ የኦሮሞ ጭምር ይሆናል ማለት ነው። የሌላው ኢትዮጵያ ጭምር ይሆናል ማለት ነው። ስለዚህ ማምታታት አያስፈልግም። ንጉሳችን የወደቁት ለኢትዮጵያ ክብር ሲሉ ነው፣ ለኢትዮጵያ አንድነት ሲሉ ነው። የትግራይ ብሔር መሬት ለማድረግ አይደለም መተማ የወደቁት። እውቅና ለመስጠት ከሆነ ከትግራይ ይልቅ አማራና በተለይ የጎንደር አማራ የሚሰጣቸውና የሚያደርግላቸው አክብሮት የሚበልጥ ይመስለኛል። እውነቱ ይሄ ነው። በአማራ ክልል ያለው አሁን ወቅታዊ የፖለቲካ ሁኔታ
ለዛ አካባቢ ሰላምና መረጋጋት ሉዓላዊነት መከበር ምን አይነት አስተዋጽኦ አለው? በአማራ ክልል አሁን ያለው ፖለቲካ በጣም ደም መፋሰስ ያለበት እንደሆነ ይታወቃል። ብዙ ክፍፍል አለበት። እሱ እንደው ተጋላጭ አያደርገውም ወይ ያን ቀዳና? ጥሩ ጥያቄ ነው ያነሳው። አሳሳቢም እውነተኛ ጥያቄ ነው ያነሳው። የተከዜ ፖለቲካ ምን ማለት እንደሆነ በመጽሐፌም እስካሁን ባለው ነገርም ለመናገር ሞክሬያለሁ። የተከዜ ፖለቲካ የኢትዮጵያን ሕልውና የሚወስን ፖለቲካ ነው። የኢትዮጵያን ጣፋንታ የሚወስን ጂኦፖለቲክሱ ከፍተኛ ተጽዕኖ የሚያመጣ አካባቢ ነው። እንግዲህ እንደ አጋጣሚ ሆኖ ደግሞ ይህ ጉዳይ የመላ ኢትዮጵያን ቢሆን እንኳን ፍሮንትሊ የምታገኘው አብዛኛው የአማራን አካባቢና የአማራን ሕዝብ የአማራን ኤሊት ነው። በዚህ በኩል አሁን አማራ ላይ ያለው እንቅስቃሴና የኤሊቱ አሰላለፍ የተከዜ ፖለቲካን በማርጋትና በማበላሸት በኩል ምን ሚና ሊኖረው ይችላል የሚለው ነገርና ምን ሁኔታ ሊያስከትል ይችላል የሚለው ነገር በጣም ጥሩ ጥያቄ ነው ያነሳው። መታሰብ ያለበት ነገር ነው። አሁን ባለው አካሄድ ከሄድንና ካልተስተካከለ የአማራ ፖለቲካ የተከዜ ፖለቲካ እንዲበላሽ በማድረግ በኩል ሚና ሊኖረው ይችላል። አሉታዊ የሆነ አስተዋጽኦ ሊያበረክት ይችላል። የአካባቢ እንዳይረጋጋ በማድረግ ሚና ሊጫወት ይችላል። የአማራ ፖለቲካ ተሎ ካልረጋ፣ ተሎ ካልሰከነ፣ ኤሊቱ አስተውሎ በአንድ መስመር ካልቆመ የተከዜ ፖለቲካ ይበላሻል። የተከዜ ፖለቲካ ሲበላሽ የአማራ ፖለቲካ አንድየውም ወደ ጭቃ ውስጥ ይገባል። በዚያም የሚያቆም አይደለም፣ ለኢትዮጵያ ፈተና ሆኖ ይመጣል። ስለዚህ አሁን ያለው የአማራ ፖለቲካ እንቅስቃሴ የተከዜን ፖለቲካ ለማርጋት አሉታዊ ሚና ሊያስከትል እንደሚችል ይታየኛል። ይህ እንዳይመጣ መርጋት፣ ማስተዋል ከመቼውም ጊዜ በላይ በጣም አስፈላጊ ነው። አሁን ባለው እንቅስቃሴ ከቀጠልን ግን አዎንታዊ ሚና ሳይሆን የሚኖረው አሉታዊ ውጤት ሊያስከትል ይችላል የሚል ግምገማ ነው ያለ። ምን አይነት የብሔራዊ ደህንነት ስጋት ሊገጥመን ይችላል? እንደ ሀገር የተከዜ ፖለቲካን በሰከነ በዲፕሎማሲያዊ ወይም በውይይት መንገድ መፍታት ካልተቻለ ምን አይነት የብሔራዊ ደህንነት አደጋ ሊከሰት ይችላል? በኢትዮጵያ ላይ ሀገር እስከ ማፍረስ ሊደርስ ይችላል። አሁን የምታያትን ኢትዮጵያ እስከ ማጣትና ሊያደርሰን ይችላል። ምክንያቱም በዚህ አካባቢ ኢንተረስት ያላቸውን ሰዎች እና ኃይሎች ማወቅ ያስፈልጋል። ምንድነው ኢንተረስታቸው? የቲፒኤልኤፍ ኢንተረስት ግልጽ ነው። አሁን ጎልቶ እየመጣ ያለው ነፃ ሀገር መገንባት ነው፣ መመስረት ነው። እስከምን ድረስ እንደሆነ ነፃ ሀገር መገንባት የሚፈልገው ያልኩን አካባቢ እስከ መቆጣጠር ነው። ቶታሊ ኢትዮጵያን ከሰሜኑ ክፍል መቁረጥ ነው። የሱዳን ፍላጎት ምንድን ነው? የግብፅ ፍላጎት ምንድን ነው? የተከፋፈለች የደከመች ኢትዮጵያ ማየት ነው አይደለም? የውሃ ምንጩን ለመቆጣጠር ደካማ ኢትዮጵያን መፍጠር ነው። ስለዚህ የአካባቢ አለመረጋጋትና በብልሽት ውስጥ መቀጠል የከፋው ነገር አገር ሊበትን ይችላል። ካልሆነም ደግሞ እርባና የለሽ ደካማ ሀገር ማንም እየተነሳ የሚያዛት ማንም እየተነሳ የሚቦጭቃት የምትፈራ የምትከበር ሀገር ሳትሆን ማንም የሚደፍራት ደካማ ሀገር ልትኖር ትችላለች። እና ውጤቱ ዝም ብላ አንድ አካባቢ መንደር አይደለም። የከፋው ነገር ሲመጣ እስከ ማፍረስ ሊደርስ ይችላል። ቲፒኤልኤፍ አሁን እድል ቀንቶት ሀገር መሰረተን በጉልበት ነው የሚመሰረተው። እችም በሰላም አይሆንም እንዳልኩ በጉልበት የሚሆንበት ምክንያት ያን አካባቢ ካልተቀለለ ሀገር መሆን ስለማይችል ነው። ያን አካባቢ ተቀልላለሁ ሲል ደግሞ ዝም ብሎ የሚያይ ኃይል የለም። በዚህ መካከል ጦርነት የሚቀጥለው፣ በዚህ መካከል እልቂት ነው የሚመጣው፣ በዚህ መካከል መፈራረስ ነው የሚመጣው እና እዚያው ላይ ማን ይጨመርበታል? የውጭ አካል አለ፣ ፍላጎት ያላቸው አካሎች ስላሉ። ሱዳን በተፈጥሮ ከነፃነት ጀምሮ እንደምታውቀው ራሱን ችሎ ከመቆም ይልቅ ለግብፅ ኢንተረስት የሚቆም መንግስት ነው የሚመጣው። ኦልዌይስ ከነፃነታቸው ጊዜ ጀምሮ የመጡ መንግስታትን ስታያቸው በግብፅ መንፈስ የሚማሩ ናቸው። የግብፅ ኢንተረስት ደግሞ የሚረጋገጠው በተዳከመች ኢትዮጵያ ላይ ነው። የኢትዮጵያን ኢንተረስት ብሔራዊ ጥቅም በሚጎዳ መልኩ የተመሰረተ ጥቅም ነው ያላቸው ግብጾች። ኢትዮጵያ በጠነከረች ቁጥር የምትቆጣጠረውን አካባቢ ታውቃለች። ስለሆነም እዚህ አካባቢ ያሉ ሀገራት የተዳከመች ኢትዮጵያን ከፈለገም የፈረሰች ኢትዮጵያን ማየት ነው የሚፈልጉት አይደለም። ተከዜ ፖለቲካ እስከዚህ ድረስ ውጤት የሚያመጣ ተጽዕኖ ነው የሚኖረውና የዚህ አካባቢ ፖለቲካዊ ብልሽት
ለኢትዮጵያ የሚያስከትለው ተጽዕኖ ዝም ብሎ እንዲሁ ቀላል አይደለም። እስከ ማፍረስ ሊደርስ ይችላል። የብዙ እጅ ስላለበት ከዚህ አንፃር እንደው ያን ቀጠና በፌዴራል መንግስት ስር እንዲውል ማድረግ መፍትሄ ሊሆን አይችልም? ምክንያቱም ያው ይገባኛል ውዝግቡ ካልተፈታ እንዲሁም ከሱዳን ጋር ያለው ጭቅጭቅ መቋጫ ካላገኘ ያን ቀጠና በፌዴራል መንግስቱ ስር ወይም በፌዴራል መንግስቱ ይዞታ ስር እንዲውል አድርጎ ለጊዜው ወይም ለዘላለሙ ለዘለቄታው መፍትሄ የማፈላለግ ጥረት ሊሆን አይችልም? የፌዴራል መንግስት እኮ ያን አካባቢ ሳይሆን በሁሉም ላይ ኢፌክቲቭ ኮንትሮል ሊኖረው ይገባል። ኢፌክቲቭ ኮንትሮል ሊኖረው ይገባል። አሁን አንዳንድ ቦታዎች ላይ ኢፌክቲቭ ኮንትሮል ባለመኖር እኮ ነው ችግር እየተፈጠረ ያለው። ትግራይ አካባቢ አሁን የፔሪፌራል የምንላቸው ኤሪያዎች ላይ ኢፌክቲቭ ኮንትሮል የለውም አይደለም። ኢፌክቲቭ ኮንትሮል ባለመኖር ምን እየታየ ነው? የውጭ ኃይል ሲወጣ ሲገባ እያየው ነው አይደለም። ሰሞኑን በድሮን የምናያቸው የምንሰማቸው ጉዳዮች ምንድን ነው? ያን አካባቢ መንግስት የማይቆጣጠሩ። ስለዚህ የወልቃይት ብቻ ሳይሆን ኤቭሪ ኢትዮጵያ ኮርነር ፌዴራል መንግስት ኢፌክቲቭ ኮንትሮል ሊኖረው ይገባል። ይሄ ከሌለ ዳርክን ካልጠበቅ መሀሉ ዳር ይሆናል። ስለዚህ የፌዴራል ቁጥጥር የፌዴራል ፕሬዘንስ ወልቃይት ላይ ብቻ አይደለም። እንዲህ አይነት ስትራቴጂክ ጠቀሜታ ባላቸው አካባቢዎች ሳይሆን ኤቭሪዌር የፌዴራል መንግስት ፕሬዘንስ ቁጥጥር ሊኖር ይገባል። የውጭ ግንኙነትን ስለሚወስን ማለት ነው። ወደ ቀጥተኛ ጥያቄ ስመጣ ኦኬ ፌዴራል መንግስት አሁንም አለ፣ ድሮም ነበር እኮ። ግን ጥያቄው ምንድነው? የአካባቢ ህዝብ አለው አይደለም፣ ነዋሪ ያለው። ያ ህዝብ ከቅሬታ ነፃ መሆን መቻል አለበት። ሰራዊት መቼም በማስፈር ሰራዊት በማጠር ሁልጊዜ እኮ ኢፌክቲቭ ኮንትሮል ታደርግ አትችልም። ህዝብ ከጎን ሊኖር ይገባል አይደለም። የዚያን ህዝብ ስሜትን ማዳመጥ ደግሞ የበለጠ ያጠናክርለታል እንጂ ፌዴራል ብቻውን ስለተቆጣጠረው ህዝቡ ካልደገፈው ህዝቡ ከሱ ጋር ካልሆነ የህዝቡ ጥያቄ ካልተመለሰ እኮ ዞሮ ዞሮ ብጥብጥ አይቀርም ማለት ነው። እና ምንድነው ጠንካራ የፌዴራል ፕሬዘንስ መኖር አለበት። ጠንካራ ያን አካባቢ በደንብ መቆጣጠር አለበት። የህዝቦቹ ጥያቄ ደግሞ እዚያ ላይ መመለስ የበለጠ የፌዴራሉን ቁጥጥር ያጠነክረዋል። ህዝቦቹ በቅሬታ ውስጥ ሆነው ህዝቦቹ ጥያቄ ያሉን እያሉ ግን ፌዴራሉ ስላለ ነቲንግ ምንም ነገር ሊመጣ አይችልም። እና ትልቁ ነገር እንዳልኩህ ወልቃይት ላይ ብቻ ሳይሆን ኤቭሪዌር ጠረፍ አካባቢ ያሉ አካባቢዎችን መንግስት ኢፌክቲቭ ኮንትሮል መኖር አለበት። እንዲህ አይነት በጣም አስቸጋሪ በሆኑት ላይ ደግሞ ኢፌክቲቭ ኮንትሮል ብቻ ሳይሆን የአካባቢውን ህዝብ ማቀፍ አለበት። ተቆጣጠረ አካባቢውን በጣም ጥሩ፣ ግን ህዝቡ ምንድን ነው የሚለው? ህዝቡ እንዲመለስለት የሚፈልገው ጥያቄ አለ አይደለም። የዚያን ህዝብ ጥያቄ ደግሞ ታሪክን፣ ህግን፣ ህዝብን አወያይቶ ደግሞ መልስ መስጠት የበለጠ የፌዴራል መንግስቱ ፕሬዘንስ በዛ አካባቢ ስር እንዲሰድ ጠንካራ ምሽግ እንዲገነባ ያደርገዋል። እና ሁለቱን ነገሮች አሳስሮ መፈጸም ያስፈልጋል። የህዝቡን ጥያቄ ሳትመልስ ፌዴራል እዚያ ላይ ብታስቀምጥ ዋጋ ነው። ህዝቡ ምንድን ነው ሊደግፍህ እኮ ይገባል። እና እነዚህ ሁለት ጉዳዮች ማስተሳሰር፣ የእሱን ፕሬዘንስ ማጠናከር፣ በአኳያው እዚህ አካባቢ ያለው ህዝብ ደግሞ ጠንካራ ደጀን እንዲሆን ጠንካራ ምሽግ እንዲሆን ደግሞ ህዝቡን ማሰልፍ፣ ከጎን ስታሰልፈው ደግሞ ጥያቄዎቹን እየመለስክ ማለት ነው። እንደዚህ ሁለቱን ነገር ማስተሳሰር በጣም መነጣጠል የለባቸውም። እስቲ ወደ ማጠቃለያችን ጥያቄ እንለፍ። መጽሐፉ በስንት ገጽ ቀረበ? በምን ያህል ዋጋ ቀረበ? እንደ ኦንላይን ፕላትፎርምስ አለ ወይ? በውጭ ሀገር አክሰስ ማድረግ የሚፈልጉ ሰዎች እንዴት ያገኙታል? በ251-52 አካባቢ የቀረበ ገጽ ነው መጽሐፉ። ስንት ምዕራፎች አሉት? 20 ምዕራፎች አሉት። 4 ክፍሎች አሉት። 4 ክፍሎቹ ቅድም እንዳልኩ ነው። ጂኦፖለቲካ አለ፣ ኃይል አለ፣ ማንነት አለ፣ የኢትዮጵያ ብሔራዊ ደህንነት አለ። እነዚህ 4 ክፍሎች በ20 ክፍል ተሰናስለው የቀረቡ ናቸው። ዋጋው 600 ብር ነው። ሀገር ውስጥ ዶላር $25 ነው። ኦንላይን አማዞን ላይ እየተሞከረ ነው። አሁን ቴክኒክ ድጋፍ እየፈለግን ነው። የውጭ ወንድሞቻችን በዛ ልክ ያገኙታል። አፕሊኬሽኖች ላይ የመጫነስ እንደው እነዚህ አይነት ፕላትፎርሞች ሁሉን አማራጮች እየሞከርን ነው። ያው የቴክኒክ ድጋፍ እንግዲህ እየፈለግን ነው። አሁን ለመጀመሪያ አማዞን ላይ እየሞከርን ነው። እሱ እንደተሰካ ደግሞ ሌላ አማራጮችን እየፈለግን አክሰስ ለማድረግ እንሞክራለን። እንግዲህ ከባለፈው ትችት ነው። የባለፈው መጽሐፌ በጣም ትልቅ ነበርና ለማንበብ ሰዎች ተቸገርን ሲሉ ነበር። 600 ምናምን ነበር። እዛ ተምረን አሁን ወደ 250 አሳጥረነዋል። ዋጋውን ቢሆን አሁን ካው አንፃር ስታየው ብዙ የሚከብድ አይደለም። ሌላ ክፍል ይኖረዋል እንዴ? እድሜና ጤናው ምኑ ካለ ከመጽሐፍ ወደ ኋላ አንልም፣ ምንቀጥል ይኖራል። አሁን ለጊዜው
ባይዞይ ከትልቅ መጽሐፍ ቆርጬ አንዱን ቻፕተር ነው ወደ መጽሐፍ ያመጣሁት። ሌላ እቅዶችም አሉ። ጤናው ካለ ጊዜው ካለ ሰላሙ ካለ ተከታታይ ስራዎች ይኖርናል። ይሄ ከአሰብኩት መጽሐፍ ተቆርጦ የወጣ በአንድ ቻፕተር የነበር ግን ተወጭቆ የወጣ ክፍል ነው የሚኖረው። የዚህ ተከታይም ባይሆን ግን አብሮ የዚህ ክፍል የነበሩ መጽሐፎች ይኖሩናል። ወደፊት እንዳልኩ ጤና እና ሰላም ካለ በቀሪ እድሜያችን ላይ ማንበብ መጽሐፍ ነው፣ ሌላ ስራ አይኖረንም። እንደዚሁ ነው ሐሳቤ። እንግዲህ መጽሐፍ ወጥቶ እኛም እጅ ላይ ገብቶ አንብበን ወይም የተለያዩ ፊድባኮችን ሰብስበን ሌሎች የኢንተርቪዎች የሚፈቅዱልን ከሆነ በቀጣይ ዙር እነዛን ጥያቄዎች ሰብስበን የምናቀርብ ነው የሚሆነው። ለዛሬው እንግዲህ ሰፊ ውይይት ነው ያደረግነው። ከልብ አድርገን ነው የምናመሰግነው ለቆይታችን። በጣም አመሰግናለሁ። እንዲሁ ለመውጫ ቢሆን አንዲት ነገር ብዬ ባልፍ ምንድነው የተከዜን ፖለቲካ በማርጋት በኩል ለትግራይና ለአማራ ኤሊቶች እንዲሁ ትንሽ መልእክት ማስተላለፍ ደስ ይለኛል ጊዜ ካለን። እንግዲህ በትግራይና በአማራ ህዝብ መካከል ምንም ታሪካዊ ቁርሾ የለም። ሁለቱ ህዝቦች ሀገርን በማጽናት ሀገርን በመገንባት በተመጣጣኝ መልኩ ዋጋ የከፈሉ ህዝቦች ናቸው። ግን የቲፒኤልኤፍ በኢትዮጵያ ፖለቲካ ብቅ ማለት ነገርን አበላሽቷል። በታሪክ በቋንቋ በባህል ሀገር በመገንባት አንድና የሆኑ ህዝቦችን ሶሻል ፋብሪኩን ገመዳቸውን ለመበጠስ የሰራው ስራ ቀላል አይደለምና እኒህ ህዝቦች አሁንም ቢሆን ምንም ተከዜ ወዲያ ማዶ ያለ ሆነ ተከዜ ወዲያ ማዶ ያለ ገበሬ አፈርጭረው ነው የሚያድሩት። ሌላ ምንም የሚደረግላቸው ነገር የለምና የህዝብ ለህዝብ ግንኙነቱ ታሪካዊ ስለሆነ ስጋት የለኝም። በጦርነት ውስጥ ሆኖ ህዝቡ እየሰረቀ እኮ ይገናኛል። እሱ መጠናከር አለበት። በጋራ የሰሯት ሀገር እንዳትፈርስ የተከዜ ፖለቲካን በጋራ መጠበቅ አለባቸው። የትግራይና የአማራ ህዝብ የተከዜ ፖለቲካ ትርጉሙ ሰፊ ነው። ይቺ የሰሯት ሀገር እንዳልሆነ ሆነ እንዳትፈርስ በመካከላቸው ህወሓት የዘራውን ቁርሾ በማርገብ ተከዜ ፖለቲካን እንዲያጸኑ መልእክት ማስተላለፍ ፈልጋለሁ። ህዝቦቹ ላይ ምንም ችግር ስለሌለ ለትግራይ ኤሊቶች ደግሞ ወደ ቀልባቸው እንዲመለሱ ነው። መገንጠል የሚለውን ጥያቄ መወሳኙ የትግራይ ህዝብ ቢሆንም ተገንጥለው አገር ከሆኑ ሀገራት ትምህርት እንዲወስዱ አባቶቻችን በሰራት ሀገር ላይ ያሉ ችግሮች እንዳሉ ይገባኛል። ብዙ ችግር ተሻግረው ነው አባቶቻችን ይቺ ነገር እዚህ ያደረሷትና ከባለፈው ስህተት ተምረው የትግራይ ኤሊቶች ከመስፋፋት ከልከኝነት ወቅቱን ካልዋጀ ፖለቲካ ተምረው ለተከዜ ፖለቲካ መጽናት ወደ ቀልባቸው እንዲመለሱ እዛ አካባቢ የሰሩት ግፍ በይቅርታና በእርቅ እንዲዘጋ አሁንም ልባቸው እንዲራራ እንፈልጋለን። የአማራ ህዝብ ወልቃይትና ጸገዴ ጠለምት አካባቢ ብዙ ዋጋ ከፍሏል በቲፒኤልኤፍ ፖለቲካ። የቲፒኤልኤፍ ፖለቲካን በማራመድ በኩል ደግሞ የትግራይ ኤሊት ግንባር ቀደም መሪ ነው። ለማይካድራ ጭፍጨፋ፣ ወልቃይት ላይ የተፈጸመ ግፍ፣ ጠለምት ላይ የተፈጸመ ግፍ፣ ራያ ላይ የተፈጸመ ግፍ ቲፒኤልኤፍ በትግራይ ኤሊቶች እየታገዘ ነው። ሁሉንም ላይ መለከት ይችላል። ግን የፖለቲካ ስካር በተከሰተበት ወቅት ከዚህ በስተጀርባ የትግራይ ኤሊት አለበት። ቢበቃ ይሄ ያለፈ ቁርሾ በይቅርታና በእርቅ ተዘግቶ አባቶቻችን ላቆያት ሀገር በጋራ ብንቆም የሚል መልእክት ማስተላለፍ እፈልጋለሁ። የአማራ ኤሊት ደግሞ አስተውሎት እንዲጨምር በጋራ ጉዳዮች ላይ በጋራ ቢቆም ወቅቱ አደገኛ ወቅት ነው። አለመደማመጥ የአማራ ፖለቲካ የቆየ ችግር ሆኗልና የተከዜ ፖለቲካ መበላሸት በአማራ ፖለቲካ ላይ እጅግ በጣም ከባድ ተጽዕኖ የሚያመጣው ቁመንለታል ለምንለው ማለት ነው። በአማራ ፖለቲካ ብልሽት ላይ የሚቆም አይደለም። በሀገር ህልውና ላይ ጣጣ ይዞ ይመጣል። በሀገር ህልውና ላይ አደጋ ይዞ ይመጣልና የተከዜን ፖለቲካ ለማፍረስ ለመናድ ከሚቆሙ ኃይሎች ጋር አብሮ ከመሰለፍ ይልቅ ቁሞ ማስተዋል ያስፈልጋል። ምንድን ነው የምናገኘው? የተከዜ ፖለቲካ ችግር ውስጥ በወደቀ ቁጥር በኢትዮጵያ በአማራ ፖለቲካ ላይ የሚያመጣውን እንድምታ በመገንዘብ ወደ ትክክለኛ መስመር ወደ ተረጋጋ ፖለቲካ እንዲገቡ ከትግራይ ህዝብ ጋር ያለው ግንኙነት እንዲታደስ በቅንነት መንፈስ ባስተዋለ መንፈስ እንድነሳሱ መልእክት ለማስተላለፍ ፈልጋለሁ። ታንኪዩ። ከልብ እናመሰግናለን።
ውድ ተመልካቾቻችን ከአቶ ቹቹ አለባቸው ጋር ነበር ሰፊ ቆይታ ያደረግነው። የተከዜ ፖለቲካ የሚል አዲስ መጽሐፍ ይዘው መጥተዋል። በአማራ ፖለቲካ ላይ በተለይ ቀጠናውን የሚመለከት ብዙ ሀሳቦችን ተለዋውጠናል። እዚህ ድረስ መጥተው ያጋሩን ለሰጡን ሀሳብ ከልብ እናመሰግናለን።